በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ እኔ የመጣሁት ጎንደር ዙሪያ ወረዳ በየዳ ቀበሌ ጓይንት ቦታዬ አሾረና ኪዳነ ምሕረት አንድነት ገዳም ትባላለች። የአበምኔት ተወካይ ነኝ። ስሜም ቆመስ አባ ወልደ ተንሳኤ ሞላ እባላለሁ። የመጣሁት አይነትም በገዳማ ችግር ነው። የገዳማ ችግርም ምን ይመስላል ያላችሁ እንደሆነ የተተከለችበት ዘመን በ16ኛው ክፍለ ዘመን በአፄ ዓለም ሰገድ ኢያሱ ዘመን ነው የተተከለችው። የተከሏት መነኩሴም መዝገበ ሥላሴ አባ መዝገበ ሥላሴ ይባላሉ። የወሰዷትም አዲስ አበባ ወደዚያ ወይፋ ከምትባለው ቦታ ወስደው አሾረና ኪዳነ ምሕረት ከምትባለው ላይዋ ገደል ታቿ ገደል ማሄሏ ገነት ከሆነችው ለጸሎት ከሚመች ቦታ ተክለዋታል። ከዚያ ተተክላ ስትኖርም እንደገና አሜን ይመለስ ፋሲል ይንገስ በሚባልበት ዘመን ደግሞ ገዳማ ተገምዳለች። ከዚያም ተነስታ ስትኖር ግን ስንት አበው አባቶቻችን በደህና እየኖረች ገዳማ ያው ምንጊዜም ስንት መነኮሳት የሚኖሩባት እስከ 300 እስከ 400 የሚኖሩባት ነበረ። አሁን ግን ዛሬ ጊዜው መሬት ብዛት ነበራት። በዚህ ገመድ በሚመጣበት ዘመን ግን ፊውዳል ናት ተብሎ ገመዷ ተነስቶ ለገበሬ ተሰጥቶ አሁን ምንም ነገር የላት ሲሆን ግን በድህነት ተዳርጋ ትገኛለች። ከዚያ ያሉት መነኮሳትም የሚለብሱት የሚበሉት የሚጠጡት አጥተው በችግር ይኖራሉ። አሁን ከዚያም ሄዶ 39 መነኮሳት የሚኖሩ ነበሩ። አሁን ችግሩ ሲበረታና እንደገና ደግሞ ያሉበትም የሳር ቤት ሲሆን ክረምት ፍሳሹ ሲያሰቃያቸው ተነስተው ሄደው አሁን 12 መነኮሳት ቀርተዋል። እዚያም ደግሞ መኪና ወፍጮ የሚባል ነገር የሌላት ሆኖ የ3 ሰዓት መንገድ ተሸክመው አቀበት አቆልቁለት ነው ያንን ለማስወጨት ሲሰቃዩ ግን መነኮሳቱ አቅም ያላቸው እየለቀቁ ሄደው ደካሞቹ አሁን ሰርቶ መብላት ያቃታቸው እዚያ ተቀምጠው ይገኛሉ። አሁን ግን ይህ ችግር ሲበረታ ያነ የዕቃ ቤቱም የመነኮሳቱም በፍሳሽ አስቸግሮ መጻሕፍቱም ስንቱ ብራና ቅርስ ሲወድም ግን ኢታሪየን ሙስና ለኢየሩሳሌም እንዳለው እኔ ለጥፋት ተቆምጫ ላይ በማለት መስከረም 10 ቀን የወጣ ሆይ አሁን እየተጓዝኩኝ ህዳር 22 ቀን አዲስ አበባ ገብቼ እገኛለሁ። አሁን ግን አዲስ አበባ ገብቼ እቺ ገዳም መነኮሳቱ ለኢትዮጵያ ለሕዝበ ክርስቲያን እየጸለዩ 365ቱን ቀን ሰዓታትና ጸሎተ ዕጣን ስብሐተ ፍቁር ሳያቋርጡ ከቀኑ በ11 ሰዓት ደግሞ ጸሎተ ማህበር መሐረና በማድረስ በአገልግሎት ላይ ይገኛሉ። ገዳሟም ለጸሎት የነገሯትን የምትሰማ ድንግል ማርያም አሁን የመከነ ሰው ቢገኝም ሄዶ የእሷን መስቀል ታጭቶ ጸበሏን ከጠጣ ወዲያውኑ የምታስወልድ ቃል ኪዳን ያላት ታቦት ናት። ስንት ቅዱሳንም ያረፉባት የለመኗቷን የምትሰማ ታቦት ናት። አሁን ግን ይቺ ገዳም ግን የምትጠፋ ሆና በችግር ስለተዳረገች ሕዝበ ክርስቲያን ዓለሞችዋ በዳርም በውጭም በውስጥም ያላችሁ ካህናትም ሆነ ምዕመንም ሆነ የመንግስት ሰራተኛም ሆነ እናቶችም ሆነ ሕፃንም ስለ ድንግል ብላችሁ እንዲያው ፎቁም ቀሪ ነው፣ ሁሉ ንብረትም ቀሪ ነው። በከተማ ያለ ቤተክርስቲያን ፎቅ እየሰራ የኛ የገጠር ቤተክርስቲያን ግን ይኸው እንግዲህ መነኮሳቱ በእንዲህ ያለ ችግር ይገኛሉ። እባካችሁ ተባብራችሁ ልብሳቸውም እንዲያገኙ ቤታቸውም ለቆርቆሮ እንዲበቃ ወፍጮም ገላ ሰደው እዚያው ፈጭተው የሚበሉበት ምክንያት እንዲፈጠር ሕዝበ ክርስቲያን ዓለሞችዋ ይህንን እንዲያው ችግሬን ለሕዝብ ለዳርም ለውጭም ለውስጥም አበረክታለሁ። የኢትዮጵያ ንግድ ባንክ በገዳሜቱ ስም በጣምራ የተከፈተው ነውና 1071 93 92 41 9 በሚል የተቻላችሁን እንዲያው ብትረዱን የሚል ልመናችን እናቀርባለን።